ሜዥር ኦፍ ሎኬሽን እነዚህ ሶስቶችን ያካትታል ማለት ነው። ሚን፣ ሚዲያን እንደ ሞድ። በዚህ ቪዲዮ ሚን እናያለን። ዋት ኢዝ ሚን የሚለውን እናያለን። ሚን የምንለው ምንድን ነው? ሚን ኢዝ ኮልድ አርትሜቲክ ሚን ወይም አቨሬጅ ብለን ልንጠራው እንችላለን ማለት ነው። አቨሬጅ ኦር አርትሜቲክ ሚን ተብሎ ይጠራል ማለት ነው። ምንድን ነው ሚን ስንል ወይም አቨሬጅ? ኢት ሪፕሬዘንት ዊዝ ኤክስ ባር በሺ ነው ሪፕሬዘንት የሚሆነው። ስለዚህ ይችን አሁን ለምሳሌ ኤክስኤን ቢኖረን ዋት ኢዝ ዘ ጀነራል ፎርሙላ ኦፍ ሚን ኦር አርትሜቲክ ሚን ብንል ምንድን ነው የሚሆነው? አርትሜቲክ ሚን ኢዝ ኢኳል ቱ ኤክስ ባር ናት ኢዝ ኢኳል ቱ x1 ፕላስ x2 ፕላስ x3 ፕላስ ዶት 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 ፕላስ xn ኦቨር ኤን ሌን ታካፍላላችሁ ማለት ነው። ይቺ ጀነራል ፎርሙላ ኦፍ ሚን በዚህ መልኩ ነው ካልኩሌት የምናደርገው ማለት ነው። አሁን ይህ ምንድን ነው? ፍሪኩዌንሲ ከሌለው ፍሪኩዌንሲ ካለን እናባዘዋለን። ኤፍ1 ታይምስ ኤክስ1 ከዛ ፕላስ ኤፍ1 ታይምስ ኤክስ2 እያላችሁ ታስገባላችሁ ማለት ነው። ከዚህ ጋር ደግሞ ኤፍ1 ፕላስ ኤፍ2 ፕላስ ኤፍ3 ፕላስ ኤፍኤን እያለ ይሄዳል ማለት ነው። ስለዚህ ፍሪኩዌንሲ ካለን ምንድን ነው የሚሆነው? ኤክስ1 ኤፍ1 ታይምስ ኤፍ1 ፕላስ ኤክስ2 ታይምስ ኤፍ2 ፕላስ ከዚህ ይቀጥላል ማለት ዶት ዶት እያለ ፕላስ ኤክስኤን ኤፍኤን ዞል ኦቨር ኤፍ1 ፕላስ ኤፍ2 ፕላስ ኤፍ3 እያለ ይቀጥልና ፕላስ ኤፍኤን በዚህ ጀነራል ፎርሙላ ሚን ካልኩሌት እናደርጋለን ማለት ነው። ስለዚህ የተሰጠን ጥያቄ ፍሪኩዌንሲ ካለው ይሄኛውን እንጠቀማለን ማለት ነው። ፍሪኩዌንሲ ከሌለው ይሄኛውን እንጠቀማለን፣ ከሌለው ይሄኛውን፣ ካለው ይሄኛውን ማለት ነው። ፍሪኩዌንሲ ካለው ይሄን ነው የምንጠቀመው፣ ፍሪኩዌንሲ ከሌለው ይሄኛውን እንጠቀማለን ማለት ነው።